ክፍል ነው የምትሄደው። ውይ ተይ አታድርገው፣ ነግሬያታለሁ። አይ እማዬ አንቺ እኮ አታምኚኝም። በዚህ ሰዓት ወንድ ክፍል ምን ትሰራለች? ሲጀመር ናታን የራሷን ለማድረግ ምሽን ይዛ ነው የገባችው። አንቺ በቃ ካለሱ ሌላ ነገር አታስቢም አይደል? እማዬ ከምሬን ነው። ይልሽ ብዬ ወንዶች ፍቅር የሚይዛቸው በአንድ ጊዜ ነው። እኛ ሴቶች ደግሞ በመላመድ ነው ፍቅር የሚይዛል። እሺ እኔ ምን ላድርግ? እስኪ እንደምትፈልጊው አትንገሪው። ማለቴ በቃ ምንም አይነት ምልክት አትስጪው። ሲጀመር እኮ አንድ ቀን ምንም አይደለም ብየዋለሁ። ጎሽ እንደዛ እያልሽ ሁኔታውን በደንብ መከታተል ነው። ሰውነትሽ አቋምሽ ቆንጆ፣ በሰውነትሽም ቢሆን ምልክት መስጠት። እሺ ያቺ ልጅ ያለች እኮ ናታን እኔን ለማውራት ራሱ አይፈልግም። አንቺ ራሱ ደጋግመሽ ክፍሉ እየሄድሽ አትረብሽው ትይኝ የለ። ያቺ ዱርዬ ግን አሁንም እሱ ክፍል ገብታ እየተገላበጠች ነው። ኤቢ እንደዚህ አታደርግም። ቆይ በምን አውቀሽ ያደረገች ይላል? ኤቢ እርግጠኛ ነኝ ቅናት ነው እንደዚህ የሚያደርግሽ። በዚህ ሰዓት ናታንም ቢሆን ክፍሉ አያስገባትም። ተነሽ እማዬ፣ ናታን ክፍል እንሂድና ዳጣ ከሄለች እኔ እቀጣለሁ። ወይ መጀመሪያ ግን የሚሉትን እንሰማለን። ተነሽ እማዬ፣ እማዬ ተነሽ። ማለት በቃ የሌለ ጠብር ክፍ ያለ ፍቅር ውስጥ ናት ያለችው። ስለ ኤቢ ነው አይደል የምታወሪው? አሁና የሌለ ፎቃ ውስጥ ናት። የእሷ እልህ እንጂ ፍቅር አይደለም። ኧረ ተው እንደዛ አትበል፣ ተረዳት በቃ። እውነት ለመናገር ለኤቢ ምንም አይነት ስሜት የለኝም። መቼምም ልወዳት አልችልም። የምርህ ነው? ግን እሷ ይሄን ታውቃለች? አዎ በደንብ ታውቃለች። እስኪ ስለ አንቺ ንገሪኝ። ሰላም ምን ላውራ? ፍቅረኛ ነበረሽ? ፍቅረኛ ማለት ይሄ ባል ምናምን የሚሆነው? አዎ። አሮ እኔ ሲጀመር ዘጭ ወንድ ጓደኞች ነበሩኝ፣ ግን ጾታዬን እራሱ ነግረውኝ ያውቁ። እና ወንድ ደርሶብኝ አያውቅም እያልሽ? ትቀልዳለህ እንዴ? ዳጣ እኔ በቃ እኔ ወዶ ያስቆም የሆነ ነገር አለ። ስህተት እንዳትሰሪ ብዬ ነው። እባክህ ይኸውልሽ ለማርታ አንቺ የጓደኛዬ ልጅ እንደሆንሽ ነግሬያታለሁ። ምን? አዎ አንቺ የጓደኛዬ የሲሴ ልጅ ነሽ። የተወለድሽው ደግሞ ድሬዳዋ እንዴ? እዛ ነው? ቆይ እስከ መቼ ነው? የቴኒ የሚበሉ እስከሚታወቅ ድረስ እባክህ አትልቅም። ሲጀመር አንተ ራሱ አባቴ ባትሆን በኋላቴ ነው እሱን ሳይንስ የሚያረጋግጥ ይሆናል እንጂ ታምናለህ አይደል? ካሳውከኝ አልወጣም። አንቺ ሂጂ። አልወጣም። ቶሎ አቢጌል እና ዳጣ
አጣዬ ናችሁ። ምንድን ነው የሚያጣላቸው? እንደማያውቅየውን ግን ዳጣ የነገረችሽ ነገር አለ እንዴ? ምን ነው ዳጣን ብቻ ላይ እየተጠራሃት? ዳጣ ያልተመቸችው ሰው አለ እንዴ? ነገር አታዙ። ፈታ ያለች ማንበብ የምትወድ እና ሰው አክባሪ የሆነች ሴት ትመቸኛለች። ታዲያ አንደኛ እንዳጣ ብለህ ስም አጠራም እንዴ? እሱ ብቻ እኮ ነው የቀረኝ። አይ ናታ፣ ውድ የጣድኩትን አስረሳኸኝ።